ኢትዮጵያ በ2018 ዓመተ ምህረት ከ253 ሺህ ሄክታር በላይ መሬት ከተተከሉ የተሻሻሉ የሙዝ ዝርያዎች 73 ሚሊዮን ኩንታል ምርት ተገኝቷል። ሙዝ አምራች አርሶ አደሮችና በዘርፉ የተሰማሩ የህብረት ስራ ማህበራት ምርታቸውን ከሀገር ውስጥ አልፈው ለዓለም ገበያ ምርታቸውን በማቅረብ ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ ከመንግስትና ባለድርሻ አካላት ጋር በመስራት ላይ ናቸው። የጋሞ ዞን ሙዝ አምራቾች ማህበር የተሻሻሉ የሙዝ ዝርያዎችን በማምረት በዓለም አቀፉ የሙዝ ገበያ ያላቸውን ተወዳዳሪነት በመጨመርና የገበያ ድርሻን ለመውሰድ ከባለ ሀብቶችና ባለድርሻ አካላት ጋር በጋራ እየሰሩ ነው። ሙዝ በኢትዮጵያ በተለይም በአርባ ምንጭ አካባቢ ቀደምት ነው። በጣም ረጅም እድሜ ያለው ነው። አርሶ አደሩ በሙዝ አመራረት ላይ ከፍተኛ እውቀት አለው። እንግዲህ በሰፊው እያመረተ ያለው አሁን ሙዝ ከማቀነባበርም አንጻር በቅርቡ ክቡር ጠቅላይ ሚኒስትሩ አግሮ ፕሮሰሲንግ ለመጀመርም ያሰበው ሌላኛው ተስፋ ሰጪ ነው። ከዛ በፊትም የአርባ ምንጭ ዩኒቨርሲቲ በተመሳሳይ ሙዝን በኬክ መልክ በፓውደር መልክ በተለያየ ማቀነባበር ጀምሯል። ከዛ ውጭ ወደ ውጭ ሀገርም መዳረሻዎችን እስከ ሳውዲም ሶማሊያም ጭምር ኤክስፖርት እየተደረገ ነው። በሀገር ውስጥም ሼዶችን በአዲስ አበባ አካባቢ ከ12 በላይ ሼዶች አሉን። ስለዚህ በማህበር ተደራጅተው ዩኒዮኖች አሉ። ጋሞ አትክልትና ፍራፍሬ ዩኒዮን 32 መሰረታዊ ህብረት ስራ ማህበራትን አቅፎ ከዛም ደግሞ የማጓጓዣ ሂደቱንም በዛ እያቀናጀ ነው ያለው። ግል ባለሀብቶችን በዛ የሙዝ ምርትን ከመቀበል ከማቆያ ኮልድ ዌር ሃውስንም ከማዘጋጀት ትራንስፖርት ኮልድ ቼኑን በሙሉ በተሟላ ሁኔታ ለመስራት ከፍተኛ ፍላጎት ነው ያለው። ኢትዮጵያ ለግብርናው ዘርፍ በሰጠችው ትኩረት የፍራፍሬ ምርቶች በዓለም ገበያ ያላቸውን ተፈላጊነት ከግምት ያስገባ ፖሊሲ እየተከተለች ሲሆን ባለፈው ዓመት ይፋ ሆኖ ወደ ትግበራ የተገባው የ10 ዓመት ብሔራዊ የሆርቲካልቸር ስትራቴጂ ለዘርፉ እድገት ከፍተኛ አስተዋጽኦ እያደረገ ነው። የግል ዘርፉ ከማምረትና ወደ ውጭ ከመላክ ባለፈ የምርምርና የተሻሻሉ ምርጥ ዘሮችን ወደ አምራቾች የማድረስ ስራዎችን እያከናወኑ ይገኛሉ። በቲሹ ካልቸር ላቦራቶሪ ላይ ኢንቨስት አድርገን እየሰራን ነው የምንገኘው። አሁን አጠቃላይ አመታዊ 9 ሚሊዮን አካባቢ ፕላንትሌትስ ፕሮዲዩስ ማድረግ የሚችል ፋሲሊቲ ቢሾፍቱ ላይ ያለን፣ እንደገና ደግሞ ከዚህ በላቦራቶሪ የሚወጡትን ፕላንቶች ለገበሬው በቅርብ እንዲገኙ ለማድረግ ጥልቅ ስራ እየሰራን ያለ ነው። ፕላንቱን መሸጥ ብቻ ሳይሆን በየአካባቢው የደረሱ ገበሬው እውቀቱ ኖሮት ምርቱን ማምረት እንዲችል ቴክኒካል ሰፖርት እና ኤክስቴንሽን አገልግሎት እንዲያገኝ እያደረግን ያለ ነው። ስለዚህ የኛ ሚና በፕራይቬት ሴክተሩ የላቦራቶሪው ላይ የተደረገው ኢንቨስትመንት ይህንን ውጤት ማምጣት መቻሉን ማረጋገጥ ነው። በዚህም የተሳካ ስራ እየሰራን ያለ ነው። ሙዝ በቶሎ የሚበላሽና ጥንቃቄን የሚፈልግ ቢሆንም ተጨማሪ እሴት በመጨመር ከምግብ አገልግሎት ያለፈ ዘርፈ ብዙ ጠቀሜታዎች ያሉት መሆኑን ባለሙያዎች ይናገራሉ። በዘመናዊ የምግብ ማቀነባበር ሂደት ውስጥ ያለፈን ሙዝ ለተጠቃሚው እየተዋወቀ ነው። ኢትዮጵያ ውስጥ አልተለመደም። ገና እንደ አዲስ እየመጣ ነው ያለው። ሙዝ እሴት ተጨምሮበት ቫልዩ ቼን አድርገ ነው። በፊት ሙዝ ኖርማሊ የሚበላሽ ፕሮዳክት ነው። አሁን ግን እንዳይበላሽ ጊዜውን ጠብቆ መቆየት እንዲችል አድርገን ነው በፓውደር መልክ፣ በስናክ፣ በቺፕስ መልክ እያዘጋጀ ነው ያለ ነው። ለምግብነት ኦፍኮርስ በደንብ የሚውል ነው። ልጣጩንም ነው የምንጠቀመው። ልጣጩን ደግሞ በፓውደር መልክ ለአኒማል ፊድ መሆን ይችላል፣ ለኮስሞቲክስ መሆን ይችላል። ኢትዮጵያ በቂ የሙዝ ምርት የማምረት አቅም ቢኖራትም ዓለም አቀፍ ጥራቱን የጠበቀ ምርት ለዓለም ገበያ ማቅረብ ላይ ውስንነቶች መኖራቸው ይነሳል። ይህንንም መነሻ በማድረግ በሙዝ እሴት ወደ ላቀ ስኬት በሚል መሪ ቃል ሀገር አቀፍ የሙዝ ጉባኤ በዛሬው ዕለት አምራች አርሶ አደሮች፣ ኢንቨስተሮችና ባለድርሻ አካላት በተገኙበት ተካሂዷል። ጉባኤው በዓለም አቀፍ ገበያ ተወዳዳሪ የሆነ ጥራት ያለው ምርት ለማቅረብ በሚያስችሉ ጉዳዮች ላይ ኮረ ነው። የጉባኤው ተሳታፊዎች ኢትዮጵያ በሙዝ ምርት ልታገኝ የሚገባውን ጥቅም በአግባቡ እንድታገኝ መንግስት የበኩሉን ድርሻ እንደሚወጣ የግብርና ሚኒስትር ዴኤታ ሶፊያ ካሳ ተናግረዋል። ስናመርት በጥራት መሆን አለበት። በጥራት ለማምረት ከግብርና ሚኒስቴር የምትፈልጉትን አቅማችን በፈቀደ ልክ ቴክኒካሊ ለመደገፍ እኛ ዝግጁ ነን። እናንተም እኛም ስንቀራረብ ኢትዮጵያ ያላትን አቅም ለዓለም በደንብ የምናስተዋውቅበት የምናሳይበትና ምናመርታት እያንዳንዷ ሙዝ የተሻለ ዋጋ እንድታገኝ ዜጎች መመገብ በሚችሉበት ደረጃ እንዲሆን ማድረግ ያስፈልጋል። በጉባኤው የዓለም አቀፍ የሙዝ አምራችና ላኪ ሀገራት ተሞክሮች የቀረቡበት ሲሆን ከጉባኤው ጎን ለጎን በዘርፉ ያሉ ባለድርሻ አካላት የልምድ ልውውጥ፣ ምርቶቻቸውን የማስተዋወቅና የንግድ ግንኙነቶችን አካሂደዋል።